በፍጹም ተስፋ አትቁረጥ። ስኬታማው ቀላል ሀሳብን አንድን የተለየ ምሳሌን እንመልከት። አንድ ግሮሰሪ ውስጥን ስራ የነበረ ሻጭን ድንገትን ስራውን አጣ። የተወሰነ የሂሳብ መዝገብን እየያዘ ልምድንን ስለነበረው በአካውንቲንግን የተወሰነ ኮርስን ወስዶ ራሱንም በዘመናዊ የሂሳብን መዝገብን አያያዝና ቢሮውን ማሰራዎችን እውቀትን በማጽናት ወደ ስራውን ገባ። ቀድሞው ሰራለትን ከነበረ ግሮሰሪ ክፍያ ሂሳቦችን ሊይዝላቸው ተዋዋለ። ሀሳቡ ውጤታማ የሆነው ሊመጣ ዘመናዊ የሂሳብን መሳሪያዎችን በተለማመደው ትንሽና የአገልግሎትን ሽያጭ መኪና ላይንን ተንቀሳቃሽ ቢሮውን ማቋቋም አስፈላጊ ሆነ አገኘው። አሁን በተሽከርካሪ ላይንን የሚሰሩ የሂሳብን ስራ የሚያሰሩ ብዙ ቢሮዎችን አሉት። ብዙ ረዳቶችን ቆጥሮ ለትንንሽ ነጋዴዎች በጣም በትንሽ ዋጋ ገንዘባቸውን መግዛትን እንደሚችሉ መጠን እኩልን የሆነ ጥሩ የአካውንቲንግን አገልግሎትን ይሰጣል። ይህንን ሰው ባለፈው ዓመትን የከፈለው ግብርንን ይሰራለት ከነበረው የግሮሰሪ ባለቤትን ከከፈለው 10 እጥፍን ያህልን ነበረ። በዚያ ልዩና ስኬታማ ቢዝነስን ውስጥንን ጥቅምን ላይንን የዋሉትን ጥሬ እቃዎችን ጥልቅን እውቀትና ዓላማ ናቸው። የዚህን ስኬታማ ቢዝነስን ጀማሪ ሀሳብን ነበረ። ስራውን አጥቶ ለነበረውን ሻጭን ያን ሀሳብን የማቅረብ መብትን እንደነበረኝን ሁሉ የበለጠ ገቢ የሚያገኝ የሚችለው ሌላ ሀሳብን የመስጠትን ተጨማሪ መብትን ይኖረኛል። ሌላ ገቢ የሚያገኘውን ሀሳብን በጅምላ ሂሳቦችን የሚያዝን ስራ ውስጥንን በገባው ሻጭን ታስቦ ነበር። ይህንን እቅድን ለመስራትን አጥንትን ችግሩንን እንደ መፍትሄ ሲቀርብን ሀሳቡን እወደዋለሁ ግን እንዴት ወደ ገንዘብን እንደሚቀየረውም አላውቀውም ብሎ ነበር። በሌላ አነጋገር የሂሳብ መዝገብን አመያዝን እውቀትን ካገኘ በኋላ ያንን እውቀትን እንደምን እንደሚሸጠው ስላላወቀ ተቸግሮ ነበር። ስለዚህ ታሪኩን አቀናጀ፣ ጻፈ። በአንድ ወጣትን ታይፒስትን ረዳትነትን የአዲሱን የሂሳብን አያያዝ ስርዓትን ጥቅምን የሚሰጥን በጣም ውብ መጽሐፍን ተዘጋጀ። ይህንን በንጽህና የተጻፈው ውብና መጽሐፍን ባለቤት መሸከም የሚችለው በላይን እጅግን ብዙ ገንዘብን ያገኘውን የዚህን አዲስ ቢዝነስ ታሪክንን አእምሮው በተገነባ እንደ ዝምተኛ አሻያጥ ሆኖ ያገለግል ነበር። ጥሩ ስራ ለማግኘት የተፈተሸ እቅድ በመላ ሀገሪቱ የግል አገልግሎቶችን ለመሸጥን የሚጠቅሙ ጥሩ መጽሐፍን ማዘጋጀት የሚችልን ሽያጮችን አገልግሎትን የሚፈልጉ ብዙዎችንን አንድ ችግር ለማጥፋትን በነበረው አስገዳጅን ሁኔታ ውስጥንን የተወለደ ቢሆንም አንድ ሰው ብቻ በጥቅም አልቆመም። ሀሳቡ የሚያመነጨው ሴት ጠንካራ ምናብን የነበራት ስትሆን የግል አገልግሎችን ለመሸጥ ተግባራዊ ምክር ለሚፈልጉ ለሺዎች ሰዎችን የሚጠቅም አዲስ ሞያንን በመፍጠርን በተወለደ አእምሮው ልጁንን አየች። ይህንን ብርቱ ሴትን በመጀመሪያ የግል አገልግሎት ለመሸጥን የተዘጋጀ እቅድን ስገነባው ፈጣን ስኬትን የተነሳ ለስራ በመነሳሳት ትኩረቷን የኮሌጅ ትምህርት ቤትን አጠናቆ ለአገልግሎቶችን ገበያ ማግኘትን ላልቻለው ልጁና ዋና ተመሳሳይ ችግርን ላለባቸው ሰዎች መፍትሄ ካገኘ ላይ አደረገ። ልጁ እንዲጠቅሙን
ያወጣውን እቅድን ካያችሁ ሁሉ እጅግን በጣም ምርጥን የግል አገልግሎቶችን መሸጫ ምሳሌ ነው። ይህንን የእቅድ መጽሐፍን ስለ ልጅዋ የተፈጥሮ ችሎታንን፣ የትምህርት ቤትን ዝግጅትና የግል ተሞክሮችን እንዲህንን ለመዘርዘር በጣም ረጅም የሆኑ ሌሎችንን የተለያዩ በደንብን የተደራጁ መረጃዎችን የያዘ የሚያምር ሁኔታንን የተጻፈ 50 ገጾችንን ገደማ ያሉት ነው። በተጨማሪም ይህንን እቅድ መጽሐፍን ልጅዋ ስለፈለገው የኃላፊነትን ቦታ በብቃትን ለመውጣትን የሚጠቀምበት ትክክለኛ እቅድን ከአንድ ገላጭ ስዕል ጋር የያዘ ነበር። የመጽሐፍ ዝግጁ ብዙ ሳምንታት ፈጅተዋል። በዚህንን ወቅትን ደርሷል። ልጁ የአገልግሎቶችን የበለጠ ጥቅም ለመሸጥ የሚያስፈልገውን መረጃ የሚያስችልን ብዙ ጊዜ በየቀኑ ወደ ህዝብን ቤተ መጻሕፍትን ትልከው ነበር። በተጨማሪም ሊያገኘው የሚፈልገውን የኃላፊነት ቦታ የሚችለውን ኃላፊነትን በሚገባ ለማወጣትን የሚጠቀምበትን እቅድን ለተዘጋጁ እንዲረዳ በጣም አስፈላጊ የሆነ የቢዝነስ ዘዴዎችን በተመለከተ ጠቃሚ መረጃ ለማግኘት ወደ ሁሉም የወደፊትን ቀጣሪ ድርጅቶችን ላከው ነበር። እቅዱን ተጽፎ ባለቀ ጊዜ ቀጣይ እንደሚሆኑን ለታሰበው ድርጅቶችን ጥቅም የሚሆነው ከግማሽ ደርዘን የሚሆነውን በጣም ጥሩ አስተያየቶችን ይዞ ነበር። ሁሉም ሰው ስራ ለማግኘት ለምን ይህንን ሁሉ ልፋትን ይታያል ብሎ መጠየቅን ይፈልግ ይሆናል። ለዚህ መልሱ ጥሩ ነገር መስራትን ልፋትን አይደለም የሚለው ነው። ይህች ሴት ለልጇ ጥቅም ስትልን ባዘጋጀችው እቅድ የተነሳ ልጁ በመጀመሪያ ቃልን በመጠየቅ ራሱ በተወሰነ ደሞዝን ይመለከትበት ስራ እንደሚያገኝ ረድቶታል። ይህንን የተቀረበበት የኃላፊነት ቦታንን ደግሞ ወጣትን ልጁንን ከታችን እንደሚጀምር ከማድረግ ይልቅንን በመሪነትን ደሞዝንን ምትክን አስተዳዳሪ ሆኖ እንዲጀምርን አደረገው። ለምን ይህንን ሁሉ ልፋትን ይታያል? ለአንድ ነገር በዚህ ወጣት ልጅ የኃላፊነትን ቦታ ማከማቸት የታቀደውን አቀራረብን ከታችን ሲጀምር እና ያደገ ቢሄድ አሁን የጀመረበት ቦታ ለመድረስን ይወስድበት የነበረ ጊዜ ከ10 ዓመታትን ባላነሰ አጥፎታል። ይህንን ከታች የጀመረ ሀሳብና ያደጉ መሄድን ትክክለኛ ቢመስሉም ነገር ግን ዋናው ችግሩ ከታችን የሚጀምሩ በጣም ብዙዎችን ራሳቸውን ከፍ አድርጎ የማሳየት እድልን ስላላቸው ነው። የታያት እይታ በጣም ብሩህና አበረታች ያልሆነና ፍላጎትን የመግደልን ብቃትን ያለው መሆኑን መታሰብን አለበት። ይህንን የመሰለቸት የምንለውን ሲሆን መጨረሻ ለመተውንን ስንሞክር የሚያቅተንን በጣም ጠንካራ የሚሆኑ ልምድና የሁል ጊዜ ተግባርን የሚሆኑ እንደ እጣ ፈንታንን እንቀበለዋለን። እንዲህን በማድረግ ማንኛውም ሰው በዙሪያውን የመመልከትን ሌሎቹን እንዴትን ወደፊትን እንዲሄድን የማየትን እድልን የማየትና የማወላወል እሱንን የመቀበል ልምድንን ይኖርበታል። ለ2 ዓመታት ያህልን በማይወርድ ስራንን ቀጠለ። ነገር ግን ካደረገ ከዚያ ስራ በላይን ያደርገዋል ነበር። ስለዚህ መጀመሪያ በካምፓኒውን ወደ ላይንን መውጣትን ብዙ ሰዎችን በላይ ትልቅን እድል ማየትን እንደሚያስችሉ በከፍተኛ ቦታንን ላይንን አደረገው። ሃልፒን የድምጽን መሳሪያዎችን በመሸጥን ጥሩ ስራ መስራትን ለሚሰራ ካምፓኒ የቢዝነስንን ቀናትንን የሆነውን
ሀልፒም አልሰጠም የነበረ ከ10 ዓመታትን ከፍተኛ ጥረትን በኋላ የሚያገኘውን የሚሰሩበትን የካምፓኒው ምክትልን ፕሬዝዳንትን መሆኑን የህዝብን 6 ወራትን ባልበለጠ እንደሚያገኝን ጨርሰዋል። በዚህን ፍልስፍና በመላን ለማብራራትን የሞከራችሁ ዋና ነጥቦችን አንዱ ልንቆጣጠረው ከፈለግን መቆጣጠር ለምንችለው ሁኔታ ወደ ከፍተኛ ቦታውን ልንወጣ ወይም ከታችን ልንቀር የምንችለው መሆናቸውን ነው። አገራችንን እጅግን ውድ ሊሆነን ይችላል። ሌላ ነጥብ ደግሞ ለማብራራትን እሞክራለሁ። ስኬትና ውድቀት ሁለቱንም በአብዛኛው የልምድን ውጤት ናቸው። ዳን ሄልፒንን ከአሜሪካንን የሚሰጥንን ታላቅን የእግር ኳስንን አሰልጣኝ ጋር የነበረው ጥልቅን ግንኙነትን የተናገረው ዳምን የእግርን ኳስን ቡድንን በዓለምን ዝነኛ እንዲሆን ያደረገበት ተመሳሳይ አይነት ፍላጎትን በአእምሮውን እንዲሰርጽንን ጥርጥር የለኝም። በእውነት አንድ ሰው አሸናፊ የሚያደንቅን ከሆነ እጅግ ማድነቅን ጠቃሚ ነው ስለሚሆነው ሀሳቡን የሆነ ነገርን አለ ማለት ነው። ወንድ ልጅ ቢሊዮነር ለአንድ የኃላፊነት ቦታ ክዳንን ሄልፒን ጋር ሲደራደር የቢዝነስ አጋርን ላይንን ለስኬትንና ለውድቀትን የነበረኝ እምነት በጉልህ ይታየኛል። ሚስተር ሄልፒንን በቀናተኛ ካምፓኒው ያገኘው የነበረውን ግማሽ ያህልን የመነሻ ደመወዝን ሰጠው። እኔም ለሚሰሩ ከሱ በላይ ሰጠሁት። በልጅዋ የግል አገልግሎቶችን ሽያጭን እቅድን ያዘጋጀ ሴት አሁንም ብዙ ገንዘብን ለማግኘት የግል አገልጋይ መሸጥን ለሚፈልጉ ሰዎች ሌሎችን ተመሳሳይ እቅዶችን በማዘጋጀት ትብብርዋ እንዲሰጥንን ከሁሉም የሀገሪቱ ክፍሎችን ጥያቄዎችን ትቀበላለች። እቅድዋ ሴቶችና ወንዶች ቀድሞ በትንሽ ክፍያ የተዘጋጀ ተመሳሳይንን አገልግሎቶችን ብዙ ገንዘብንን አትርፈውን እንዲሸጡ ለማግኘት ብቻ እንደሆነ መታሰብ አለበት። እቅዶችን የምታዘጋጀው የግል አገልጋዮችን የገዢውን እንዲሆኑ የመጨረሻውን ፍላጎትን በማጤን ቀጣሪውን ለሚከፍሉ ተጨማሪ ገንዘብን ሙሉ ዋጋ እንዲያገኙ አድርጓል። ምናባዊነት ካለህና ለግላዊ አገልግሎቶችን በጣም አትራፊን መንገድን ከፈለክን ይህንን አስተያየትን ለምትፈልገውን ነገርን ማነቃቂያ ሊሆንን ይችላል። ሀሳቡ የብዙ ዓመትን የኮሌጅ ትምህርት ቤትን ወስዶ ደንበኛ ዶክተርን፣ የህግ ባለሙያ ወይም የኢንጂነር መሆኑን ከሚገኙ ገቢ እጅግን የበለጠ ገቢን ማስገኘት የሚችሉ ነው። ለትክክለኛ ሀሳቦችን የተቆረጠ ዋጋ የለም። ከሁሉም ሀሳቦችን በስተጀርባ ጥልቅን እውቀትን አለ። እንደ አለመታደል ሆኖ ብዙ ሀብትን ለሚያገኙ ሰዎች ግን ከሀሳቦች ይልቅን ጥልቅን እውቀትን በብዛትና በቀላሉ ይገኛል። በዚህ እውነታ ምክንያቱም ወንዶችና ሴቶችን በትርፋማነት የግል አገልግሎታቸውን እንዲሸጡ መርዳትን የሚችሉ ሰውን ሁለንተናዊ ጥያቄ የሚቀበልና ሁሉንም የሚያድልን እድልን አለው። ሀብቶችን ለማግኘት ጥልቅን እውቀትን በተደራጀ እቅዶችን መልክን ከሀሳቦችን ጋር በመጣር መቻልን እጅግን አስፈላጊ ባህሪ ነው። ይህንን ምናባዊ ይባላል። ዓላማ ካለህ ይህንን ምዕራፍን የምትፈልጋቸው ሀብቶችን ለማግኘት ጀማሪ ሆኖ የሚያገለግሉ በቂ ሀሳብን ያቀርብልሃል። አስታውስ፣ ሀሳብን ዋና ነገር ነው። ጥልቅን እውቀትን በየቦታው ሊገኝ ይችላል፣ በየትኛውን ማዕዘን። ስለዚህ በፍጹም ተስፋ አትቁረጥ።